ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ወደ መምህርት የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የማንበብና የመጻፍ አማርኛና እንግሊዘኛ ቋንቋን ማለት ነው የማንበብ እንዲሁም ደግሞ የመጻፍ ክህሎትን ለማዳበር የሚያስችል የተለያዩ ትምህርቶች በየክፍሉ ይቀርቡበታል። በዚህ ዙሪያ መማር ለምትፈልጉ ከስር ባለው ስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ ዋትስአፕ እና ቴሌግራም በግል መማር ትችላላችሁ ማለት ነው። ባላችሁበት ቦታ ሆናችሁ የመማር እድል ያልፏችሁ መማር ለምትፈልጉ በሚመቻችሁ ሰዓትና ባላችሁበት ቦታ ሆናችሁ እኔ ኮሙኒኬት ማድረግ እንችላለን። ቀጥታ ዛሬ ወደ ተዘጋጀላችሁ የአማርኛ ትምህርት ክፍል እናልፋለን። አብራችሁን ቆዩ። ውድ ቤተሰቦቼ ዛሬም እንደተለመደው ያመጣሁላችሁ የአማርኛ ቃላት ምስረታ ነው። በአማርኛ ፊደላት ማለት ነው። ላይ ደርሰናል። ውድ ቤተሰቦቼ እየተከታተላችሁ የነበራችሁ ካላችሁ አዲሶችም ካላችሁ እስካሁን ድረስ ያሉ ፊደላትን እስከነ ድረስ እየሰራው ላይ ደርሻለሁ ማለት ነው። ዋና ታርጌቱ ወይም ደግሞ አላማው በዚህኛው ክፍል ምንድነው የምታደርጉት? እያንዳንዷን የፊደል ቤተሰብ ሙሉ ሰባቱንም በሰባቱም የተመሰረቱ ቃላትን በመጀመሪያነት እነዚህን ፊደላት እየወሰድኩ ማለት ነው የተሰሩ ቃላትን ስለምናይ በዋናነት ፊደላቱን በደንብ ለመለየት በቅርጽና በድምጽ እንድታውቋቸው ነው የሚጠቅመው ማለት ነው ይሄኛው ትምህርት። እሺ በድጋሚ አብራችሁን ቆዩ። ነ እንደሌሎች እንደማንኛውም የአማርኛ ፊደል ሰባት ቤተሰብ አላት፣ ሰባት ቤት አላት። በድምጽም በቅርጽም በተወሰነ ልዩነት ያላቸው ማለት ነው። ነ፣ ኖ፣ ኒ፣ ና። ለዚህ ካየን በኋላ ደግሞ ኔ፣ ኖ የሚሉትን ሰባቱንም እናያለን። ነ በነ በፊደል ነ የቃል መጀመሪያነት የተመሰረቱ ቃላት ውስጥ ሶስት በእያንዳንዱ አምጥቻለሁ። ነ ገ ፊደል ነ ቀድማ መጣ ገ ስትከተላት ነ ገ ነገ የሚል አንድ ቃል መሰረትን በሁለት ፊደላት ብቻ ማለት ነው። ከዛም ነ ገ ሰ ነገሰ ነ ከዛ ገ ከዛ ሰን ስንጨምር እዩት። ከዚህ ነገ ካለው ላይ ሰን ስንጨምር ነገሰ። አሁን ነ አንደኛ ነቤት ማለት ነው። ብ ከበቤተሰብ ስድስተኛውን አመጣን ብ ከዛ ር ደግሞ ከረቤተሰብ ስድስተኛ ማለት ነው። ነ ብ ር ነብር። ኑ ሁለተኛ ነቤት ስንሄድ ኑ ነው የምትባለው። ትንሽ ልዩነት አላት። ምንድነው? ቅጥያ ከጎን ተጨምሮላታል። ኑ ማለት ኑ ሮ ማለት የረ ቤት ናት። ስንተኛ ድምጽ ናት? ሰባተኛ። ኑ ሮ ኑሮ ኑ ሁለተኛ ነቤት አሁንም ዛ ማለት ዘቤት ነች። ዜ ማለትም ዘቤት ነች። ዛ አራተኛ ቤት፣ ዜ አምስተኛ ቤት። ኑ ዛ ዜ ኑዛዜ ኑ ግ ማለት ገቤተሰብ ስድስተኛዋ ማለት ናት። ኑግ ኒ ሶስተኛ ነቤት ኒ እንደምታዩት ናት። ቅርጿ ከታች ቅጥያ ኖሯት ኖርማል ሆና ከዛ ከታች ቅጥያ ነው የምጨምርላት። ኒ ያ ላ ኒ ሶስተኛ ነቤት ናት። ያ ደግሞ የቤት ነች። የቤተሰብ ላይ አራተኛ ማለት ነው። ላ ደግሞ እግሯ አጠር ያለችው የለቤት ሁለተኛዋ። ኒ ያ ላ ኒያላ ኒ ሶስተኛ ነቤት አሁንም ሸ ቤተሰብ አራተኛ። ን የነቤት እዚሁ ነቤቱና ስድስተኛዋ። ኒሻን ኒ በድጋሚ ው ማለት ወ ቤተሰብ ናት። ስንተኛዋ ነች? ስድስተኛዋ። ው እሺ ክ በድጋሚ ስድስተኛ ከቤት ሌ
ሌ ማለት ለቤት አምስተኛዋ ሌ ር ማለት ደግሞ ቤተሰብ ስድስተኛዋ ኒ ው ከ ሌ ር ኒ ው ከ ሌ ር ኒውክሌር ና አራተኛ ነቤት ናት ና ሙ ና ነቤት አራተኛዋ ሙ ማለት መቤት ሁለተኛዋ መሙ ና በድጋሚ ና አራተኛ ነቤት ናሙ ናሙና ና አራተኛ ነቤት በድጋሚ የቤተሰብ ስድስተኛ ስድስተኛ ለቤተሰብ ናይል ና አራተኛ ነቤት ታ ማለት ተቤት ነው። ስንተኛ ድምጽ ናት? አራተኛ ድምጽ ታ ን እዚሁ ነቤት ስድስተኛዋ ናታ አምስተኛ ነቤት ላይ ስንመጣ ኖ ነኑኒና ሚሉትን አየን ኖ ስንት ሆኑ በአጠቃላይ 7 ማለት ነው። ከዛ ሽ ማለት ሸቤት ናት ስድስተኛዋ እዚሁ ነቤት ስድስተኛዋ ኔሽን አምስተኛ ነቤት ስድስተኛ ለቤት ሰ ማለት አንደኛ ሰቤት ን ማለት ደግሞ ስድስተኛ ነቤት ኔልሰን አምስተኛ ነቤት ማ ማለት መሙሚማ ከመቤተሰብ አራተኛ ር ማለት ደግሞ ከረቤተሰብ ስንተኛ ነች? ስድስተኛ ሩሪራሬ እሺ ኔማር እንግዲህ ስድስተኛ ነቤት ናት። እንደምታዩት ዝግዛጓ ይበዛል ማለት ነው ቅርጿ ከነቤቶች ስድስተኛ ነቤት ስድስተኛ በቤት ንብ ስድስተኛ ነቤት ጉ ሁለተኛ ገቤት ስ ማለት ስድስተኛ ሰቤት ንጉስ ስድስተኛ ነቤት ስድስተኛ ገቤት ስድስተኛ ሰቤት ስድስተኛ ተቤት ንግስት ኖ ማለት እንግዲህ በትክክለኛው የነቤቶች 7 ዲቃላዋን ሳይጨምር ማለት ነው። እንግዲህ መጨረሻችን መሆኗ ነው። ነቤት ሰባተኛ ረቤት ስድስተኛ አምስተኛ ወቤት ደግሞ ስድስተኛ የቤት ኖርዌይ ሰባተኛ ነቤት ራ ማለት አራተኛ ረቤት ኖራ ሰባተኛ ነቤት ሃሁ ሃሄ ማለት ስድስተኛ ሀቤት ኖህ ወደ ቤተሰቦቼ እንግዲህ የነቤቶች እነዚህ ናቸው። የሚመሰረቱ ቃላት በርካታ ናቸው፣ ግን ለዛሬ ያመጣሁላችሁ ለምሳሌ ያህል 3 ብቻ በእያንዳንዳቸው ነው ያመጣሁት። በዚህ መሃል እንግሊዘኛ ቃልም ተቀላቅሎበታል። ዋና ታርጌቴ ወይም አላማዬ ምንድነው የነቤተሰቦችን እንድትለዩ ነው እንጂ ቃላቱ ጋር እንግዲህ ትክክለኛ አማርኛ ቃል ነው ወይ እሱ ሌላ ጉዳይ ነው የሚሆነው። ምክንያቱም አንዳንድ ፊደላት የአማርኛ ቃል መሃል ላይ መጨረሻ ላይ ይመጣሉ በብዛትና እንደ መጀመሪያ የግድ ላይኖር ስለሚችል
እኔ ደግሞ አላማዬ እንደነገርኳችሁ የነ ቤቶችን በትክክል እንድትለዩ ስለሆነ እያንዳንዱ የፊደል ቤተሰብ በትክክል ካወቅን በኋላ እንግሊዘኛ ሆኖ በአማርኛ መጻፍ ስንፈልግ ኖርማል አማርኛንም ስንፈልግ በቃላት መጀመሪያ ብቻ አይደለም መጨረሻ ላይ መሀከል ላይ ማስገባት ስንፈልግ እነዚህ እያንዳንዱ የፊደል ቤተሰብ እንድታውቁ እንድናውቅ በማሰብ ነው ማለት ነው። እሺ እንቀጥል ጥናታችን አሁንም። እሺ እንደነገርኳችሁ ነው እንግዲህ ሁልጊዜም ቢሆን ፊደላትን ለመሸምደድ በድምጽ ለመለየት ማለት በዜማ ማለቱ ይጠቅማል። እኔ የተጠቀምኩበት መንገድ ስለሆነ አስታውሳለሁ ልጅኝና ነኑኒና እት ከነ ቀጥሎ ኑ መምጣቱን ከኑ ቀጥሎ ኒ መምጣቷን ከኒ ቀጥላ ና መምጣቷን በቀላሉ ለማየት ስራ እየሰራችሁ እየተንቀሳቀሳችሁ ነኑኒና ካላችሁ አወቃችሁ ማለት ነው። ነኑ ኔንኖ 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 ሰባቱም ቤተሰብ እንደዚህ አድርጎ መያዝ ይቻላል። እሺ ነገ ነገሰ ነብር ደግመዋለሁ። ነገ ነገሰ ነብር ኑሮ ኑዛዜ ኑግ ኑሮ ኑዛዜ ኑግ ኒያላ ኒሻን ኒውክሌር ኒያላ ኒሻን ኒውክሌር ና በነገራችን ላይ ና በራሷ ቃል ትሆናለች፣ አረፍተ ነገር ትሆናለች። ና ካልኩ የሆነ ወንድን እንዲመጣ እያልኩ ነው ማለት ነው። ና እሺ ናሙና ናይል ናታን ናሙና ናይል ናታን ኔሽን ኔልሰን ኔማር ኔሽን ኔልሰን ኔማር ንብ ንጉስ ንግስት ንብ ንጉስ ንግስት ኖርዌይ ኖራ ኖህ ኖርዌይ ኖራ ኖህ። ቤተሰቦቼ ለዛሬ ያመጣሁላችሁ ዝግጅት ይሄን ይመስላል። አብራችሁ የተከታተሉ ስለነበራችሁ ከልብ እያመሰገንኩኝ ትምህርቱ አስተማሪ ሆኖ ካገኛችሁት ከወደዳችሁ ላይክ ሼር አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን ቀጣይ የምሰራቸውን የአማርኛ እንዲሁም ደግሞ እንግሊዘኛ ትምህርቶችን ማግኘት ትችላላችሁ ማለት ነው። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።